እግዚአብሔርን እጅግ በጣም አድርገን እናመሰግናለን። ወገኖች ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ባለፈው ሳምንት ስለ ዘላለም ሕይወት ጥቂት ተነጋግረን ነበር። በተለይ ከጠቢቡ ሰለሞን ሕይወት አንጻር እንዴት የዘላለምን ሕይወት እንደተመለከተው በተለይ መክብብ ምዕራፍ 11 ቁጥር 8 ቁጥር 9 መክብብ ምዕራፍ 12 ቁጥር 1 እንደገና ደግሞ 13 እና 14 ከቁጥር 11 ደግሞ 7ን ከቁጥር 12 ደግሞ ከምዕራፍ 12 ማለቴ ነው ምዕራፍ 5 ቁጥር 5 ቁጥር 7ን ተመልክተናል። የዘላለም ሕይወት ላይ ንጉሡ ሰለሞን እንዴት እግዚአብሔር አምላክን ማሰብ እንዳለብን የዘላለም ሕይወታችንን ማስተካከል የሚገባን እግዚአብሔርን በማሰብ ትእዛዛቱን በመጠበቅ ሁሉ ነገሮች ወደ ፍርድ እንደሚመጡ ስለሚያውቅ ይህንን ሁሉ እያሰብን እንድንመላለስ እግዚአብሔርን ፍራ ትእዛዞቹንም ጠብቅ በሚል የመደምደሚያ ሐሳብ ላይ ተነጋግረን መዝጋታችንን ታስታውሳላችሁ። ዛሬ ደግሞ ከአዲስ ኪዳን ውስጥ እንደዚሁ የዘላለም መንግስት የሚፈልግ ሰው የዘላለም መንግስትን የተጠማ ወደ ዘላለም መንግስት ለመግባት የሚፈልግ ሰው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጠየቀውን ጥያቄ ነው የምንመለከተው። ምክንያቱም ባለፈው ሳምንት ሰፋ አድርገን የተመለከትነው ዘላለም የሚባለው ከሥጋ ትንሣኤ በኋላ ረጅም ዘመን እንደሆነ አሁን ካለን የምድር ቆይታ እጅግ ረጅም እንደሆነ ለዚያም ደግሞ ፈጣሪያችንን ማሰብ እንዳለብን ትእዛዙን መጠበቅ እንዳለብን ጠቅለል ባለው ሐሳብ ላይ ነው በመክብብ ላይ በሰለሞን ሐሳብ ላይ የሚሄደው። በዚያ ላይ እጅግ እንድናስብበት ሰለሞን ነግሮናል። አዲስ ኪዳን ላይ ደግሞ እንደዚሁ ይህ ሰው ደግሞ የዘላለምን ሕይወት ማግኘት ይፈልጋል። የዘላለምን ሕይወት ሐሳብ አለበት። ዘላለሜ የት ነው የማሳልፈው ይላል። ስለ ዘላለሙ ያስባል። በማቴዎስ ወንጌል ላይ ያለውን ነው የምመለከተው። ማቴዎስ ምዕራፍ 19 ቁጥር 16 እንደዚህ የሚል ቃል አለ። እነሆ አንድ ሰው ቀርቦ መምህር ሆይ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለ። ጥያቄውን ብቻ እንድታዩልኝ ነው የምፈልገው። ምን መልካም ነገር ላድርግ? የዘላለም ሕይወትን ለማግኘት ምን መልካም ነገር ላድርግ ይላል። ይህ ታሪክ በሉቃስ ወንጌል ምዕራፍ 18 ቁጥር 18 ላይ አለ። በማርቆስ ወንጌል ምዕራፍ 10 ቁጥር 17 አካባቢም አለ። የዚህ ሰው ጥያቄ የዚህ ሰው መሻት የዘላለም ጉዳይ ነው። ዘላለምን መውረስ ፈልጋለሁ፣ የዘላለም መንግስት ማግኘት ፈልጋለሁ እና ምን መልካም ነገር ላድርግ? ጌታ ኢየሱስ ክርስቶስ እንደዚህ ይለዋል። አሁን ስለ ጥያቄው እንመለከትና በጥያቄው ስላሉ አንዳንድ ነገሮችን አንመለከትም። ስለ ጠየቀው ስለ ረሃቡ ብቻ ነው። ፈውስ አይደለም እየጠየቀ ያለው። የኢኮኖሚ ለውጥ አይደለም የፈለገው። የማህበራዊ ኑሮ እንዲስተካከልለት አይደለም። እንዲያውም በሉቃስ ላይ አንድ ሰው ይላል እየሮጠ መጥቶ በእግሩ ስር ተንበርክኮ ጌታ ሆይ የዘላለም ሕይወትን ለመውረስ ምን ላድርግ ይላል። ተንበርክኮ ነው የጠየቀው። ምን ላድርግ? ምን ልስራ? ጌታ ኢየሱስ ክርስቶስ እንደዚህ አለው። እንደዚህ ይላል ቃሉ። መልካም የሆነው ዝቅ ብዬ ላንብብ። እንደዚህ ይላል፣ መልካም የሆነው አንድ ነው፣ ወደ ሕይወትም መግባት ብትወድ ግን ትእዛዛትን ጠብቀሃል አለው። እርሱም የትኞቹ አለው። ኢየሱስም በሐሰት አትመስክር፣ አባትና እናትን አክብር፣
ባልንጀራህን እንደራስህ ውደድ አለው። ጎበዙም ይህማ ሁሉ ከሕፃንነቴ ጀምሬ ጠብቄዋለሁ፣ ደግሞስ የሚጎድለኝ ምንድን ነው? በሕግ ደረጃ መደረግ የሚገባውን ነገር አድርጌያለሁ፣ ሌላ መልካም ነገር ምን አለ ነው? ሌላ ማሟላው ነገር ምን አለ ነው? ኢየሱስ ክርስቶስ አሁንም እንደዚህ ያለው ወረድ አለና በቃ እነዚህን ሁሉ ማድረግ ከቻልክ፣ ይህንን ሁሉ ካደረግ፣ ይህማ ሁሉ ከሕፃንነት ጀምሬ ጠብቄያለሁ፣ ደግሞስ የሚጎድለኝ ምንድን ነው አለው። ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ፣ መዝገብም በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህንን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ። ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጸጋ ወደ መንግሥተ ሰማያት መግባት ጭንቅ ነው። ዳግመኛ እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ። ደቀ መዛሙርቱም ሰምተው እጅግ ተገረሙና እንኪያስ ማን ሊድን ይችላል አሉ። ይሄ ማን ሊድን ይችላል የሚለው ሐሳብ ወደ በኋላ በተጨማሪ በደንብ እናየዋለን። ነገር ግን አሁን እዚህ ቦታ ላይ የዚህ ሰው መሻት መንግሥተ ሰማይ ቢሆንም መንግሥተ ሰማይ በሥራ ብቃት፣ መንግሥተ ሰማይ መልካም ነገር በማድረግ፣ መንግሥተ ሰማይ እሱ እንደተረዳው አስተምሮ፣ እሱ እንደተረዳው የሃይማኖት ዕውቀቱ መልካም ነገሮችን በመፈጸም መንግሥተ ሰማይ ለማግኘት ወይም ለማትረፍ ወይም ለመግዛት የተመኘ ሰው ይመስላል። ጥያቄው ትንሽ የተዛባው እዚህ ጋ ነው። ትእዛዛትን ሁሉ ጠብቄያለሁ፣ እሱማ ከልጅነቴ ያለው ትእዛዛቱንማ ከጠበቀ፣ በትእዛዛቱማ ከሆነ ባልንጀራህን እንደ ራስህ ውደድ፣ ወንድምህን እንደ ራስህ ውደድ፣ ጎረቤትህን እንደ ራስህ ውደድ የተባለው ነገር በፍጹም ፈጽሞትና በትእዛዛቱ ኖሮማ ቢሆን ኖሮ ያለውን ንብረት ሽጦ ለጎረቤቱ፣ ያለውን ንብረት ሽጦ ለድሆች፣ ያለውን ሽጦ ለጓደኞቹ ማካፈል ባልከበደው ነበር። ሕጉን በመስማት ነው፣ በማድረግና በውስጡ ኢንተርናላይዝ አድርጎ በነፍሱ ላይ ለውጥ አላመጣለትም። ስለዚህ እዛው ላይ ብቻ ምንድን ነው እያዘነ ሄደ ይላል መጽሐፍ ቅዱስ። ጠቅለል ስናደርገው ሰው መንግሥተ ሰማይን በምንም አይነት መልኩ በምንም አይነት ሂሳብ መልካም ነገር ሰርቶ መውረስ እንደማይችል እንረዳለን። ዋናው ነገር መልካም ነገር መስራት፣ የዘላለም መንግሥት መግባት እንደማይቻል፣ በጎ ነገር ሰርተን የእግዚአብሔር መንግሥት እንወርሳለን ለሚሉ ያለው መንፈሳዊ መጽሐፍ ቅዱሳዊ መልስ መልካም ስራ በመስራት መውረስ እንደማይቻል ኤፌሶን ምዕራፍ 2 ከቁጥር 8 እስከ 4 ድረስ ያለውን ብንመለከት ደስ ይለኛል። አሁን ወደ ዋናው ነገር ስንገባ እዚህ ቦታ ላይ ደግሞ የምንመለከተው ምንድን ነው? መልካም ነገር ሰርተን መልካም ነገር ፈጽመን የእግዚአብሔርን መንግሥት መውረስ አንችልም። መልካም ነገር ሰርቶ መልካም ነገር ፈጽሞ የእኛን ሸክም፣ የእኛን አለመታዘዝ፣ የእኛን እርግማን፣ የእኛን እምቢተኝነት፣ የእኛን ከእግዚአብሔር መራቅ የተሸከመ የከፈለ ሌላ አለ። ኤፌሶን ውስጥ ይህንን ሁላችሁም የምታውቁት ቃል አለፍ አለፍ ብዬ አብረን እንመልከተው። ከቁጥር 4 ጀምሮ እንደዚህ የሚል ቃል አለ። እንደዚህ ይላል፣ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችሁ ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። አንድ በጸጋ ድናችኋልና በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣
በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን፣ ጸጋው በእምነት አድናችኋልና። ጸጋው በእምነት አድኖሃልና። ዘላለምህ የተሰራው ፍጻሜህ ያማረው አንተ በምትሰራው መልካም ነገር ሳይሆን በጸጋው እንዲሁ በእምነት የምንቀበለው ደህንነት ነው። እኛ የከፈልንበት ነገር ሳይሆን እግዚአብሔር ራሱ የከፈለበት ነው። ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ በስራ አይደለም ብሎ ይዘጋዋል። ስለዚህ የማቴዎሱ ጠያቂ ይህ መምህር ማን ነው? ይህ አለቃ፣ ይህ ደግሞ ባለጸጋ ምን መልካም ነገር ልስራ ላለው ነገር መልካም ነገር በመስራት አይደለም፣ ማንም እንዳይመካ ከስራ አይደለም። እግዚአብሔር ለኛ ካለው ፍጹም በረከት፣ እግዚአብሔር ለኛ ካለው ደግነት የተነሳ የእግዚአብሔር ምሕረቱ ብዙ እንደሆነና ለኛ ያለውን ፍቅር ታላቅ በመሆኑ ይህ ታላቅ ስጦታ እንደተሰጠን መረዳት አለብን። በበደላችን የሞትን በነበረበት ጊዜ ከእግዚአብሔር ጋር ያለን ህብረት በተቋረጠ ጊዜ መንፈሳዊ ሞት በሞትን ጊዜ ነው እግዚአብሔር እኛን ያሰበን። ክብር ሁሉ ለእግዚአብሔር ይሁን ወገኖቼ። ስለዚህ የማቴዎሱን ሰው ለምሳሌ ያቀረብኩት ግልጽና ግልጽ በሆነ ሁኔታ የዘላለምን ሕይወት እንድወርስ ምን መልካም ነገር ልስራ፣ ምን መልካም ነገር ሰርቼ የእግዚአብሔር መንግሥት ልውረስ ያለ ግልጽ ጥያቄ ነው። ኤፌሶን ላይ ደግሞ ማንም እንዳይመካ በስራ አይደለም፣ ምክንያቱም ለመንግሥተ ሰማይ ለዘላለም ሕይወት የሰው ስራ የሰው መልካም ስራ አይመጥነውም። ለዘላለም ሕይወት በምድር ያለን መልካም ስራ አይመጥነውም፣ አይተካከለውም በፍጹም። ስለዚህ አንዱ የእግዚአብሔር ልጅ በዚህ ነገር ስራውን ሁሉ ጨርሶልናል። ክብር ለእግዚአብሔር ይሁን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም፣ ማንም እንዳይመካ በስራዬ ያገኘሁት እንዳይል፣ በብቃቴ ያገኘሁት እንዳይል፣ በጽድቄ ያገኘሁት እንዳይል፣ ትእዛዝ በመጠበቄ ያገኘሁት እንዳይል። ወገኖቼ በሕይወት ዘመናችን እኛ ትእዛዝ የማንጠብቅ ሰዎች ሆነን አይደለም። ነገር ግን የጽድቅ ሥራ መስራት ይጠበቅብናል። ነገር ግን የእግዚአብሔርን ጽድቅ ለመውረስ ግን የመንግሥተ ሰማይን የዘላለም ሕይወት ለመውረስ ግን የእኛ ሥራ ኢምንት ነው። ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ስለዚህ ሁላችንም ማንም ቢሆን ኃጢአትን ሰርቷል። ማንም እንዳይመካ ከሥራ አይደለም፣ ከሥራ አይደለም። ከኃጢአት የዳነው የነጻ ነው በስራችን አይደለም። ደህንነታችን የእግዚአብሔር ስጦታ ነው። የመንግስቱ ወራሽ የሆነው የክርስቶስ ኢየሱስ በከፈለው ዋጋ ነው። ይህም የእግዚአብሔር ስጦታ ነው፣ ከታላቅ ፍቅሩ የመጣ ወገኖቼ። ከኃጢአት መጣን አንድ ጊዜ ነው። አንድ ጊዜ እግዚአብሔር በደሙ በልጁ ደም አንጽቶናል። ለሁል ጊዜ የሚሆን ነው። በክርስቶስ ከኃጢአት ስንድን አዲስ ፍጥረት ሆነናል ወገኖቼ። አዲስ ኪዳን እንደሚናገረው ዳግም ልደት አግኝተናል። ሰው ይህንን ድነት በመቀበል የእግዚአብሔር ልጅ የመሆን ከሞት ወደ ሕይወት በመሻገር የዘላለም መንግስትን ይወርሳል። ይሄ ነው መንገዱ። በምንሰራው መልካም ስራ አይደለም። ልዩ ልዩ የሃይማኖት ድርጅቶች በጣም ከፍተኛ የሆነ ዋጋ ያስከፍላሉ። መስራት የሚገባንን ነገር፣ ማድረግ የሚገባን ነገር ይነግሩናል። መፈጸም የሚገባን ነገር ይነግሩናል። ነገር ግን እነዛ ነገሮች ሁሉ ለእኛ ሙሉ ሆነው አያጸድቁንም። በፍጹም ወገኖች አያጸድቁንም። ወደ እግዚአብሔር መንግስት አያቀርቡንም። ለዚህ ነው ሰው ይህንን ድህነት በመቀበል የእግዚአብሔር ልጅ በመሆን ከሞት ወደ ሕይወት ይሻገራል። በሌላ ክፍል ለዚህ ነው ሮሜ ምዕራፍ 6 ቁጥር 23 ላይ የኃጢአት ደሞዝ ሞት ነውና የእግዚአብሔር ጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን
የዘላለም ሕይወት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። በነፃ የተቀበልነው ነገር ማለት ነው። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ዛሬ በየትኛውም ሁኔታ ውስጥ ሁኑ፣ ዛሬ የትኛውም ቦታ ላይ ሁኑ፣ በየትኛውም አካባቢ ተገኙ፣ ምንም አይነት ድካም ይኑርባችሁ፣ በየትኛውም ስንፍና ውስጥ እኔ እኮ ገብቻለሁ በሉ ወገኖቼ። በመክብብ ላይ እንዳየነው መክብብ 12 13 እና 14 እግዚአብሔር መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋል ይላል። እንደውም አዲሱ ትርጉም የተሰወረውም ነገር ቢሆን እግዚአብሔር ወደ ፍርድ ያመጣዋል ይላል። የተሰወረው ምንም አይነት የሰው ማስረጃ የለበትም። እኔ የሰራሁት የምትሉት ነገር ካለ የሰነድም የሰው ማስረጃ የለም። በስውር ነው የሰራሁት ካላችሁ እግዚአብሔር በደንብ አይቶታል። ኧረ በጭራሽ በስውርም በግልጽም ካሜራ አልተቀረጸም ብትሉ እግዚአብሔር በአርያም ቁጭ ብሎ ቀርጾታል፣ እያንዳንዱን በስውር የተሰራውን ስራ። እውነቴ ነው የምላችሁ። የሰው ማስረጃ ራሱ የለም። ሰዎቹ ጠፍተዋል። እኔ የሰራሁትን ነገር ጥቂት እንኳን የሚያውቁ ሰዎች በዚህ ምድር ላይ የሉም ብትሉ ዘላለማዊ አምላክ አይቶታል። ስለዚህ የእግዚአብሔሩ ስውር ምንጽር ቀርጾታል፣ ወደ ፍርድ ያመጣዋል። ከሕፃንነት ጀምራችሁ ያያችሁት የሰራችሁትን ነገር ሰው አልደረሰበትም የምትሉትን ነገር እግዚአብሔር አይቶታል። የሚያስፈልገው ነገር ምን መሰላችሁ? ይሄንን የጸጋ ስጦታ ከስራ አይደለም፣ ከድካም አይደለም፣ ከብቃት አይደለም፣ በክርስቶስ ኢየሱስ የተሰጠ ይሄንን የዘላለም ሕይወት መያዝ በነፃ መቀበል። የጸጋ ስጦታ ስንል ወገኖቼ እኛ በነፃ ተቀበልነው እንጂ ነገርየው በነፃ የመጣ አይደለም። ሌላው ግን ዋጋ ከፍሎበት፣ ሌላ ዋጋ ከፍሎበት፣ እኛ ግን በነፃ በጸጋው ድናችኋል ነው የሚለው። ስለዚህ ይህንን ጌታ እንድታስቡት እፈልጋለሁ። ደግሞ በሕይወት እያላችሁ በጉብዝና ወራት ሳትደክም፣ ባለፈው ሳምንት እንዳየነው አቅም ሳታጣ፣ ስጋ ወደ አፈር ሳይመለስ፣ ሰውም ወደ ዘላለም ቤቱ ሳይመጣ፣ አልቃሾች ሳያለቅሱልን፣ መንፈስም ደግሞ ወደ ሰጠ ወደ እግዚአብሔር ሳይመለስ፣ ስጋም ደግሞ ወደ አፈር ሳይገባ ፈጣሪህን በደንብ አስብ። አሁን በተገለጠልህ እውነት ስለ አንተ በቀራንዮ መስቀል ላይ የሞተ ዋጋህን የከፈለ ያዳንህና የተቤዠህን ጌታ በመቀበል በጸጋ ብቻ መዳን ትችላለህ። ይሄ እግዚአብሔር በምድር ላይ ከሰራው ተአምራት ሁሉ የመጨረሻው ተአምራት እኛን ያዳነበት የማዳን ምስጢሩ ነው። ይህንን እጅግ ድንቅ የሆነ የማዳን ምስጢር ልትቀበልና ልትይዝ ያስፈልግሃል። ክብር ሁሉ ለእግዚአብሔር ይሁን ወገኖቼ። ጸጋ እግዚአብሔር ዋጋ ከፍሎበት ለእኛ በነፃ የሰጠው ምሕረቱ ወይም ሞገሱ ነው። ጸጋ ስጦታ ነው ስንል እኛ ዋጋ አልከፈልንበትም ማለት እንጂ ዋጋ ያልተከፈለበት ነው ማለት አይደለም። ምክንያቱም እግዚአብሔር ዋጋ ከፍሎበታል። ልብ ማለት የሚገባን ድነት ለእኛ ነፃ ለማድረግ ክርስቶስ ራሱ ሕይወቱን ሰጥቷል ወገኖቼ፣ ክርስቶስ ራሱ። ስለዚህ ነው የዘላለም ሕይወት ለመውረስ ጸጋው በእምነት ከመቀበል በስተቀር የሚደረግ ምንም ነገር የለም የምንለው። ለመዳናችን የሰው መልካም ሥራ አይመጥነውም ያልነው ለዚህ ነው በሮሜ ምዕራፍ 8 ቁጥር 1 ላይ የሚናገረው ምንድን ነው? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል፣ ኃጢአት የለባቸውም ይላል። ለምን? ኃጢአታቸውን የተሸከመውን ክርስቶስን ተቀብለዋል ማለት ነው። ክርስቶስን ይዘዋል ማለት ነው ወገኖቼ። ስለዚህ ይህንን ነገር ልናየው፣ ይህንን ነገር ልንቀበለው ይገባል። ወደዚህ ደግሞ ልንመጣ፣ ይህንን ነገር ልናሰላስለው ይገባል። በመጨረሻ ለማለት የምፈልገው ምን መሰላችሁ? በሮሜ ምዕራፍ 5 ቁጥር 9 ላይ ይልቅስ እንግዲህ አሁን በደሙ ከነጻን በእርሱ ከቁጣ ድነናል ይላል። ከኃጢአት ብቻ ሳይሆን ከኃጢአት ውጤትም ድነናል።
የኃጢአት ውጤት የኃጢአት ፍሬ ሁሉ እግዚአብሔር ከነዚህ ሁሉ አድኗል። ከዘላለም ሞት አድኖናል። ከፍርድ አድኖናል። ከዘላለም ቁጣ አድኖናል። ኃጢአትን በእኛ ላይ ያለውን ሲደመስስ በኃጢአት ሰበብ የሚመጣውን በኃጢአት ምክንያት የሚመጣውን የኃጢአት ፍሬ የሆነውን ሁሉ ከነዛን ሁሉ አስወግዶልናል። እኛ ጋር የዘላለም ሞት አያስፈራንም በክርስቶስ ከሆናችሁ። ለምን? የተዘጋጀልህን የእግዚአብሔር መንግሥት ትወርሳለህ ወገኔ። ከፍርድ ድነሃል። ከዘላለም ቁጣ ድነሃል። ለዚህ ነው የሮሜው ጸሐፊ ያለው 5:9 ላይ ይልቅስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣ ድነናል፣ ነፃ ነን፣ ምንም የሚያስፈራን ነገር የለም ነው የሚለው። ወደዚህ ወደ ማቴዎስ 19 መጨረሻ አካባቢ አንድ ትንሽ ከርሱም ወጣ ያለ ባይሆን እንኳን በሉቃሱ ላይ ምዕራፍ 18 አንድ አይነት ሐሳብ ነው። 18ም ማቴዎስ 19 ቁጥር 16ም ያው ስለዚህ ስለ ባለጸጋው ነው የሚናገረው። ስላቀረበው ጥያቄ ነው የሚናገረው። ይሄንን ቃል ሰዎች ሁሉ ይሄንን በሰሙ ጊዜ ይላል እንግዲህ ማን ሊድን ይችላል የሚል ቃል ሰምተዋል። ይሄንን ቃል ላይ ጥቂት ነገር ልናገር። እንደዚህ ይላል። አንድ አይነት ነው ሐሳቡ። ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊገባ ይቀላል አለ። የሰሙትም እንግዲህ ማን ሊድን ይችላል አሉ ይላል። እርሱ ግን ሰው በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል። ታሪኩ ከማቴዎሱ ሐሳብ ጋር የተያያዘ ነው። ይህ እንግዲህ ባለጸጋ ሰው ለኢየሱስ ክርስቶስ መጥቶ ጠየቀው። የጠየቀው ጥያቄ ደግሞ ምንድን ነው? የጠየቀው ጥያቄ ምን መልካም ነገር ሰርቼ የእግዚአብሔር መንግሥት ልግባ ነው ያለው። ትእዛዛትን አውቃለሁ ሲለው ትእዛዛትን እፈጽማለሁ፣ ይህማ ከልጅነት የፈጽም ያለሁኝ አለ። ከዚያ በኋላ በቃ እንደዛማ ከፈጸምክ ሂድና ያለህን ሁሉ ሽጥና ለድሆች አካፍል፣ ከዚያ በኋላ ደግሞ መጥተህ ተከተለኝ ሲለው እያዘነ ደግ አስቦ በጠየቀበት መልካም ተመኝቶ ተንበርክኮ በጠየቀበት እንደዚህ ያላሰበው ነገር መጣና እየተበሳጨ እየተናደደ ሄደ። ጌታም ምን አለ? ለባለጸጎች ለሀብታሞች እንዴት ከባድ ነው! ባለጸጋ ወደ መንግሥተ ሰማይ ከሚገባ ግመል በመርፌ ቀዳዳ ብትሾልክ ይሻላል እስከ ማለት ጠንከር ያለ ምሳሌን ሰጠ። በቃ እዚህ ቦታ ላይ ንጽጽሩ በምንም አይነት ሁኔታ ግመል በመርፌ ቀዳዳ እንደማትሾልክ ማለት ነው። ስለዚህ ንጽጽሩ እንደዛ ሲሆን ታዲያ ማን ሊድን ይችላል? እኔ በሉቃስ ላይ ልናገር የምፈልገው በመጨረሻ በመደምደሚያ ላይ ምን መሰላችሁ? እግዚአብሔር ኢየሱስ ክርስቶስ ማለት ለሰው የማይቻል ለእግዚአብሔር ይህ በሰው ዘንድ አይቻልም፣ በእግዚአብሔር ግን ይቻላል አላቸው። ይህ በሰው ዘንድ አይቻልም እንደዚህ አላቸው። እንግዲህማ ማን ሊድን ይችላል አሉ። እርሱ ግን በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ይቻላል አላቸው። ወገኖቼ ከዚሁ ምዕራፍ 19 ስንገባ ከምዕራፍ 18 ወደ ምዕራፍ 19 ስንገባ ዘኪዎስን እናገኛለን። ሀብታሙ ዘኪዎስ፣ ባለጸጋው ዘኪዎስ፣ የቀራጮቹ አለቃ፣ ሀብታሙ፣ ባለጸጋው ለሰው የማይቻል ለእግዚአብሔር እንደሚቻል ያሳያል። እዚህ ቦታ ላይ ምዕራፍ 19 ቁጥር 9 ላይ እንዲል ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኗል፣ የሰው ልጅ የጠፋውን ሊፈልግ ሊያድንም መጥቷል። መዳን ሆኗል ለዚህ ቤት። ማን ሊድን ይችላል ብለዋል። እግዚአብሔር ይችላል እላችሁ ነው። በመደምደሚያ ሀብታምን ብትሆን አንተ ክርስቶስ ኢየሱስ የእግዚአብሔር ልጅ
የሞተልህ እግዚአብሔር አምላክ በሀብትም በንብረትም ያበለጸገ መንግስቱንም ሊያወርስህ ይፈልጋል። ስለዚህ እንዴት ሊድን ይችላል? በመርፌ ቀዳዳ እንደመሽሎክ ነው ብሎ ሲላቸው ልክ ነው፣ ግን ለእግዚአብሔር ግን ይቻላል። ዘኬዎስ እንዴት መጣ? በፍቅር። ያ ቱጃር ያ ሀብታም 10 ሜትር ሾላ ዛፍ ላይ ወጥቶ ኢየሱስን ለማየት በፍቅር ሲንገበገብ አይቶ ና ቤትህ እውላለሁ አለው። በመግባቱ ብቻ ኢየሱስ ሲገባ ቤቱ ልቡም ተማረከ፣ ከኃጢአት ተመለሰ። ያለ የጎደዋቸው ሰዎች 4 እጥፍ ተካለው አለ። ይሄ እኮ በኦዲት ተገኝቶበት አይደለም፣ ልዩ ምርመራ ተደርጎበት አይደለም፣ ኢየሱስ ቤቱ ገብቶ ነው። ስለዚህ ኢየሱስ ቤትህ ይገባል እንጂ ደህንነት ይሆናል። ለሁላችንም ኢየሱስ ክርስቶስ በቂ ነው። ለሀብታሙም ለሁላችንም በቂ ነው። ይሄ ናዝሬቱ ኢየሱስ። ምስኪኖች ስለሆናችሁ ብቻ የእግዚአብሔር መንግስት ወለል አይልልህም። ኢየሱስ ክርስቶስን እመን። ኢየሱስ ክርስቶስን ያዘው። ለህይወት ዋጋ የከፈለውን ጌታ፣ የዘላለሙን ንጉሥ እርሱን ኢየሱስ ክርስቶስን ከያዝከው፣ እርሱን ጌታን ኢየሱስ ክርስቶስን ካከበርከው ይሆናል። ስለዚህ ለሰው የማይቻል ለእግዚአብሔር ተቻለ። ምዕራፍ 18 ላይ እንግዲህ ማን ሊድን ይችላል አሉ። ሀብታሙ ሲሄድ በቃ ማንም ሊድን አይችልም። ይሄማ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ይቻላል አለ። ስለዚህ በእግዚአብሔር ዘንድ ተቻለ፣ ዘኬዎስ ዳነ። በእግዚአብሔር ዘንድ ተቻለ፣ ልቡ ተማረከ። በእግዚአብሔር ዘንድ ዘኬዎስ አለው ክብሩን ጥሎ ፐርሰናሊቲውን ትቶ እንደ ትንሽ ልጅ ዛፍ ላይ ወጣው ና ዛሬ ካንተ ጋር አብሬ እውል ዘንድ ይገባኛል አለ። ምክንያቱስ ዘኬዎስ ልቡ ለኢየሱስ የተከፈተ ነው። ያንተ ልብ ብቻ ይከፈት። አንተ ብቻ ለኢየሱስ እሺ በለው፣ ይገባል። አንተንም ቤተሰብህንም ያድናል። ለዚህ ቤት መዳን ሆነ፣ የአብርሃም ልጅ ነውና ተባለ። ክብር ሁሉ ለእግዚአብሔር ይሁን። ዛሬ ባካችሁ ይሄ በመጨረሻው ዘመን የመጨረሻው ዘመን ላይ ነው ያለነው። በወጣትነት ጊዜ መወሰን በምትችልበት ጊዜ ፈጣሪህን አስብ፣ ፈጣሪህን ተመልከት፣ ፈጣሪህን አስብ። ይሄ ታላቅ ነገር ነው ወገኖች። በመጨረሻ አንድ ጥቅስ አነብና እጨርሳለሁ። ለሚቀጥለው ሳምንት ወደሚመለከተንና ወደሚገፋን እርስ ነው የምወስዳችሁ። ሮሜ ምዕራፍ 8 ከ30 ቁጥር 32 ላይ ለገዛ ልጁ ያራራ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም የሚል ቃል አለ። ያው ከእርሱ ጋር አሁን ኢየሱስ ክርስቶስን የተቀበላችሁ የያዛችሁ ያገኛችሁ ከኢየሱስ ክርስቶስ ጋር ደግሞ ሌላ እንዲያው የሚጨመር ነገር አለ፣ እንዲያው የሚሰጥ ነገር አለ። ክብር ለእግዚአብሔር ይሁን። ስለዚህ ያንን ደግሞ እንወርሳለን። ስለዚህ እግዚአብሔር ከልጁ ጋር የሰጠንን በረከት በክርስቶስ ያገኘነው ሌሎች በረከቶች ሁሉ ደግሞ ምን እናደርጋለን? እንመለከታለን በሚቀጥለው ሳምንት። ክብር ለእግዚአብሔር ይሁን። አጭር ጸሎት እንጸልይና እንጨርሳለን። ዘላለማዊና ጻድቅ የሆንከው እግዚአብሔር ሆይ እጅግ በጣም አድርገን እናመሰግናለን። በዚህ ሰዓት ደግሞ በመንፈስ ቅዱስ አማካኝነት ቃልህን ስላበራሃልን ስምህ ይባረክ። አምላካችን እግዚአብሔር ሆይ በዚህ ቃል መዳን ለሚያስፈልጋቸው መወሰን ለሚፈልጉ እግዚአብሔር አምላካችን ሆይ አንተ በሰራሃው ስራ በቀራንዮ መስቀል በፈጸምከው ነገር በራሳቸው አቅም በራሳቸው ጽድቅ በራሳቸው መልካም ስራ ሳይሆን አንተ በሰራሃው ጽድቅና አንተ በሰራሃው መልካም ስራ ስለኛ ኃጢአት በፈሰሰው ደም በማመን የዘላለም መንግስት ወራሽ እንዲሆኑ ይህንን ቃል የሰሙ ሁሉ እንዲወስኑ በኢየሱስ ክርስቶስ ስም ጸልያለሁ። ጸሎታችንን ስለሰማ አንተም ከኛ ጋር ስለሆንክ ቃልህንም ስለገለጥክልን ስምህ የተባረከ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።